ሰላም ሰላም እንደምናችሁ አህለን ወሰህለን እንኳን ደህና መጣችሁ። ዛሬ በፈረንጆች አቆጣጠር ጃንዋሪ 1 2026 ነው። እንኳን አደረሳችሁ። የሰላም የጤና ዓመት ይሆንላችሁ። ዘመድ፣ አክስት፣ አጎት፣ አማት ምንድን ነው? በዚህ ጥያቄ መሰረት ቆንጆ ትምህርት ነው የሰራሁላችሁ። ልብ ብላችሁ አዳምጡ። ኦኬ። አብ ወይም አልዋልድ አባት ማለት ነው። አቢ አቡይ ዋልዲ አባቴ ማለት ነው። ወይም አልዋልዳ እናት። ኡሚ ዋልድቲ እናቴ። ጀድ ወንዳያት። ጀዲ ወንዳያቴ። ጀዳ ሴት አያት። ጀደቲ ሴት አያቴ። አኽ ወንድም። አኺ አኾይ ወንድሜ። እኽዋን ወንድሞች፣ ወንድማማቾች። ኡኽት እህት። ኡኽቲ እህቴ። አኸዋት እህቶች፣ እህትማማቾች ማለት ነው። ወለድ ወይም ኢብን ማለት ወንድ ልጅ ማለት ነው። ወለዲ ወይም ኢብኒ ልጄ ማለት ነው። ይህ ለወንድ ልጅ ነው። አውላድ ይህ ልጆች ማለት ነው። ወንዶች ልጆች ብቻ ሊሆኑ ይችላሉ። ወንዶችና ሴቶችም ልጆች በጠቅላላ ሊሆኑ ይችላሉ። አውላዲ ልጆቼ ማለት ነው። አብና ወንዶች ልጆች። አብናኢ ልጆቼ። እነዚህ ወንዶች ልጆች ናቸው። ሴቶች ልጆችን አይቀላቅልም። ብንት ሴት ልጅ። ቢንቲ ሴት ልጄ። በናት ሴት ልጆች። በናቴ ሴቶች ልጆቼ። እንደዛ ይባላል። ልጆቼ ማለት ነው፣ ግን ልጆቹ ሴቶች ናቸው። ዕያል ወይም አጥፋል ወይም አውላድ። እነዚህን 3 ቃላቶች ልጆች ለማለት መጠቀም እንችላለን። አጥፋል የሚለውን ቃል ህፃናት ለማለት ልንጠቀምበት እንችላለን። ጥፍል ማለት ደግሞ አንድ ህፃን ልጅ ማለት ነው። ጥፍል። ዕያሊ ወይም አጥፋሊ ወይም አውላዲ ማለት ልጆቼ ማለት ነው። ዓም አጎት፣ የአባት ወንድም። ዓሚ አጎቴ፣ የአባቴ ወንድም። አዕማም አጎቶች፣ የአባት ወንድሞች። አዕማሚ አጎቶቼ፣ የአባቴ ወንድሞች ማለት ነው። ዓማ አክስት፣ የአባት እህት። ዓመቲ አክስቴ፣ የአባቴ እህት። ዓማት አክስቶች፣ የአባት እህቶች። ዓማቲ አክስቶቼ፣ የአባቴ እህቶች። ኢብን አልዓም የአጎት ልጅ፣ የአባት ወንድም ልጅ። ኢብን ዓሚ የአጎቴ ልጅ፣ የአባቴ ወንድም ልጅ። አብና አልዓም የአጎት ልጆች፣
የአባት ወንድም ልጆች። አብና ዓሚ አብና ዓሚ የአጎቴ ልጆች የአባቴ ወንድም ልጆች። አውላድ ዓም አውላድ ዓም ይሄም የአጎት ልጆች ማለት ነው፣ የአባት ወንድም ልጆች። አውላድ ዓሚ አውላድ ዓሚ የአጎቴ ልጆች የአባቴ ወንድም ልጆች ማለት ነው። ብንት አልዓም ብንት አልዓም የአጎት ልጅ የአባት ወንድም ልጅ፣ እቺ ሴት ነች። ብንት ዓሚ ብንት ዓሚ የአጎቴ ልጅ የአባቴ ወንድም ሴት ልጅ ማለት ነው። በናት አልዓም በናት አልዓም የአጎት ልጆች የአባት ወንድም ሴት ልጆች ማለት ነው። በናት ዓሚ በናት ዓሚ ማለት ደግሞ የአጎቴ ልጆች የአባቴ ወንድም ሴት ልጆች ማለት ነው። ኻል ኻል አጎት የእናት ወንድም። ኻሊ ኻሊ አጎቴ የእናቴ ወንድም። አኽዋል አኽዋል አጎቶች የእናት ወንድሞች። አኽዋሊ አኽዋሊ ማለት ደግሞ አጎቶቼ የእናቴ ወንድሞች አጎቶቼ ማለት ነው። ኻላ ኻላ አክስት የእናት እህት። ኻለቲ ኻለቲ አክስቴ የእናቴ እህት። ኻላት ኻላት አክስቶች ናቸው የእናት እህቶች። ኻላቲ ኻላቲ አክስቶቼ የእናቴ እህቶች አክስቶቼ ማለት ነው። ኢብን አልኻል ኢብን አልኻል የአጎት ልጅ የእናት ወንድም ወንድ ልጅ ማለት ነው። ኢብን ኻሊ ኢብን ኻሊ የአጎቴ ልጅ የእናቴ ወንድም ወንድ ልጅ ማለት ነው። አብና አልኻል አብና አልኻል ወይም አውላድ አልኻል አውላድ አልኻል ማለት ደግሞ የአጎት ልጆች ማለት ነው። የእናት ወንድም ወንድ ልጆች ማለት ነው። አብና ኻሊ አብና ኻሊ ወይም አውላድ ኻሊ አውላድ ኻሊ ማለት ደግሞ የአጎቴ ልጆች ማለት ነው። የእናቴ ወንድም ልጆች። ብንት አልኻል ብንት አልኻል የአጎት ልጅ የእናት ወንድም ሴት ልጅ ነች እቺ። ብንት ኻሊ ብንት ኻሊ የአጎቴ ልጅ የእናቴ ወንድም ሴት ልጅ። በናት አልኻል በናት አልኻል የአጎት ልጆች የእናት ወንድም ሴት ልጆች ማለት ነው። በናት ኻሊ በናት ኻሊ የአጎቴ ልጆች ማለት የእናቴ ወንድም ሴት ልጆች። ኻል የሚለውን ቃል ተመርኩዞ አንድ ነገር ልንገራቸው እሺ። የገልፍ ሀገሮች እንደዚህ ኢማራት፣ ሳውዲያ፣ ቀጠር፣ ባህሬን፣ ዑማን በእነዚህ ሀገሮች ውስጥ ጥቁር ሰዎች ኻል ተብለው ነው የሚጠሩት። በቃ ዝም ብለው ኻል ይሏቸዋል። አጎቴ እህቴ ማለታቸው አይደለም፣ አንተ ጥቁር ማለታቸው ነው። የውጭ ሀገር ጥቁሮችን ብቻ መሰላችሁ? አይደለም። የራሳቸውንም ጥቁሮች ብዙ ጥቁሮች አሉ፣ የአረብ ጥቁሮች፣ እነሱንም ጭምር ያ ኻል ነው የሚሏቸው። ወይኔ እንደዚህ እንዴት ያደርጋሉ አያፍሩም እንዴ እንዳንልሽ በጭራሽ። እኛሳ ምን እንላለን? አንተ ሻንቆ፣ አንተ ጥላሸት፣ አንተ ጠልማኮስ እንል የለ። አፍሪካውያን መሆናችንን ረስተነው ይሆን? አፍሪካ እኮ የሰው ልጅ መጀመሪያ ነች። ጥቁር ሰው የሰው ልጅ መጀመሪያው ነው። ታዲያ ጥቁርነት የሚያስከብር እንጂ የሚያሳፍር ምንም ነገር የለበትም። ትምህርታችንን እንቀጥል። ዞጅ ዞጅ ባል ማለት ነው። ዞጂ ዞጂ ባሌ። አዝዋጅ አዝዋጅ ባሎች። ዞጃ ዞጃ ወይም ሑርማ ሑርማ ሚስት ነች። ሑርማ የሚለውን ቃል ማንኛዋንም ሴት ለመጥቀስ ልንጠቀምበትም እንችላለን። ማንኛውንም ሴት ሑርማ ማለት እንችላለን። ዞጀቲ ዞጀቲ ወይም ሑርመቲ ሑርመቲ ማለት ሚስቴ ማለት ነው። ዞጃት ዞጃት ሚስቶች። ሐማት ሐማት አማት። ሐማቲ ሐማቲ አማቴ። ሐሙ ሐሙ አማች
ሐሙይ ሐሙይ አማቼ ማለት ነው። እኔ ደግሞ በቀጥታ ዓሚ ሲሉ ሰምቻለሁ። ዓሚ የባሎቻቸውን አባት ማለት ነው። የሚስቶቻቸውንም ደግሞ እናት ዓመቲ ይሏቸዋል። ዓሚ አማቼ፣ ዓመቲ አማቴ። ነሲብ ነሲብ ማለት ደግሞ የባል ወንድም ወይም የእህት ባል ማለት ነው። ነሲባ ማለት ደግሞ የሚስት እህት ወይም የወንድም ሚስት ማለት ነው። እንዴት ያደነጋግራል! ዓኢላ ማለት ዓኢላ ወይም አህል ማለት ቤተሰብ ማለት ነው። ዓኢልቲ ዓኢልቲ ወይም አህሊ ቤተሰቤ ማለት ነው። አህል የሚለውን ቃል ዘመድ ለማለትም ልንጠቀመው እንችላለን። ዘመድ ወይም ዘመዶች ለማለት የምንጠቀመው ሌላኛው ቃል ደግሞ አጋርብ ነው። አጋርብ ዘመድ ወይም ዘመዶች። አጋርቢ ዘመዶቼ ማለት ነው። አንዳንድ ጥያቄዎች የምትልኩልኝ በጣም በሚገርም ሁኔታ ነው የማያቸው። ምንም ሊገቡኝ አይችሉም። ብዙ ቃላቶች በመካከላቸው ቦታ ሳይኖር እንደዚህ ጥብቅብቅ ተደርገው ይላኩልኛል እንድመልስ። እኔ እንደዚህ አይነቶቹ ነገሮች መመለስ አልችልም። አንድ የ10 ደቂቃ ቪዲዮ ለመስራት አንዳንድ ጊዜ ቀኑን ሙሉ ይፈጅብኛል። ቀኑን ሙሉ እሰራዋለሁኝ። ምንም አይነት የተሳሳተ ኢንፎርሜሽን ወደ እናንተ ለማምጣት ስለማልፈልግ ብዙ የማያቸው ቪዲዮዎች አሉ። ኤአይ ይጠቀማለሁኝ፣ ጉግል ቼክ አድርጋለሁኝ። ይህንን ሁሉ ለማድረግ ብዙ ጊዜ ነው የሚያስፈልገኝ፣ በጣም ብዙ ጊዜ እና ጥያቄዎቻችሁን ግልጽ አድርጋችሁ ካላካችሁ በስተቀር ጥያቄዎቻችሁን አልመልስም። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ፈልጋለሁ። አስተያየታችሁን ስጡኝ። ጥያቄዎቻችሁን ደግሞ ላኩ። ማለቴ በደንብ አድርጋችሁ ጽፋችሁ ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክና ሼር ደግሞ ሁላችሁም አድርጉና ተሰናበቱኝ። ማሰላማ። ደህና ሁኑ። ወዳችኋለሁ።